በጣም ይቅርታ ማየውን ሰዓት መጣው መሰለኝ። ቆይ ያቺ ያፈቀርካት ልጅ ከዚህ ቤት ነች? ተንጠራጭ ቅንድብሽን ብናቅሉ ራሱ ደስ ይለኝ ነበር። ሰሚኛለሽ? ሁለታችንም አጠገብ እንዳትደርሺ። ሁለታችንም ስለምናውቀው እውነት ነው እያወራሁ ያለሁት። የምን እውነት? የግሌ ብቻ እንድትሆን ነው የምፈልገው። ቆይ ከእናትሽ ጋር እንዴት ነበር የተለያያችሁት? እማዬ አባዬ ታስሮ ከጠፋ በኋላ ያንኑ የጉሊት ስራውን መስራት ቀጥላ ነበረ። በአንዲት የጎዶሎ ቀን እኔ ከትምህርት ቤት ስመለስ ግን እማዬ በቦታው አልነበረችም። ወዴት ሄዶ ነው? አላውቅም። ያኔ ገና እኔ 15 ዓመት ልጅ ነበርኩኝ። ፖሊስ ጣቢያ ሄድን፣ አመለከትኩኝ። ትገኛለሽ ባልን በቦታው በሙሉ ፈለግናት፣ ግን በቃ ልናገኛት አልቻልንም። ከዛ በኋላ አከራያችን ከቤት አስወጣችኝ። ያኔ ነው የህይወቴን ጨለማ ዓመታት ያሳለፍኩት። ጎዳና በጣም ያስጠላል። ረሃቡ፣ ውርጩ፣ ማጣቱ፣ የሰው አይን ማየቱ፣ ሁሉም ነገር ይጎዳል። እና ለተወሰነ ዓመት እዛ ቆየሁኝ በጎዳና ላይ። ከዛ የሆነ ሴትዮ እንጀራ እናቴ ወደ ቤት አስገብታኝ ከሷ ጋር መኖር ጀምረን ነበረ። ግን ምን ያደርጋል በባሏ ጠረጠረችኝና በተረገመ ሌሊት ከቤት አስወጥታ እንደገና ወደ ጎዳና ሰደደችኝ። በጣም አዝናለሁ ይግሌ። የትኛው ታሪክ ሰምተህ ነው የምታዝነው? የነገርኩህ እኮ ሩባን እንኳን እኮ አትሞላም። እዚህ ስጫወት ስስቅ ስታዩኝ በቃ ምንም አይነት ችግር ያላሳለፍኩ ነው አይደለም ይመስላችሁ? ሰው ሁሉ በውስጡ ይዞት የሚዞረው ቁስል የራሱ የሆነ እሳት ነበልባል አለው፣ ለማንም የማያጋራው። አይዞሽ ይግሌ፣ አይዞሽ። ኧረ በእናትሽ አታልቅሽ። በቃ አይዞሽ። በጣም ይቅርታ ማየውን ሰዓት መጣው መሰለኝ። አብርሽ ግን ምን ሆኖ ነው? ምንስ ቢሆን እኛ ምን አደረግን? ቆይ አልገባኝም። አንተ እሱን ትፈራዋለህ እንዴ? እንዴ ለምን እፈራዋለሁ? እምልሽ አብርሽ ላንቺ ምናልባት የተለየ ስሜት ካለው አሁን ያየው ነገር ይደብረዋል ብዬ ነው። አሁን እሱን ትተህ ስለ ራስህ ማውራት ትችላለህ። ማለት በትክክል ስለኔ የሚሰማን ስሜት እንድነግርህ እፈልጋለሁ። ቆይ ከኔ ፍቅር ይዘዋል እንዴ? ማለቴ ያኔ ወረቀቱ ላይ ጻፍካት ሴት ስም የኔ ነው እንዴ? ቆይ ግሌ ይሄን ነገር ብንተውስ? ይኸውልህ እስከ ዛሬ ይሄንን ጥያቄ ስጠይቅ ሸሽተኸኛል። ዛሬ ግን እውነቱን እንድነግረኝ እፈልጋለሁ። ቆይ ያቺ ያፈቀርካት ልጅ ከዚህ ቤት ነች? ልብህን ያሸነፈችው ልጅ ማናት እሷ? ያው ከዚህ ቤት እንደሆነች አብሮሽ ባለፈው ነግሮኝ ነበር። በእርግጥ አዎ እዚህ ቤት ውስጥ ነች። አብርሽ የሆነ ነገር ልጠይቅህ ነበር። ምንድነው? ጠይቀኝ፣ ችግር የለም። ግን በትክክል ልትነግረኝ ብቻ ነው የምፈልገው። እንድትዋሽኝ ፈጽሞ አልፈልግም። በትክክል እውነተኛውን ብቻ ነው። ለምን ብዬ ዋሻለሁ? ችግር የለውም፣ ጠይቀኝ። ቆይ ከየግሌ ፍቅር ይዟል? ምን? ይኸውልህ እውነቱን ልትነግረኝ ቃል ገብተሃል። ንገረኝ፣ ትህትና ነው ወይስ የግሌ ነው ከልብ የምታፈቅራት? አንተ ሁለቱንም እንዳፈቀርኳቸው በምን አወቅ? አያብሽ እዚህ ቤት ሰከርኩ እንጂ እኮ ማሰብ የተሳለኝ ሰው ነው። ሁሉንም እያየሁ እንዴት ማወቅ ያቅተኛል? ይመስለኛል ልብ ለሁለት ተከፈለ አይደል? ለትህትና ለየግሌ የምታስብ ይመስለኛል። እውነት ለመናገር ለእኔ የግሌን መጥላት በጣም ከባድ ነገር ነው። ስለዚህ እውነተኛ ፍቅር የያዘ ከሷ ነው ማለት ነው። አንተ ልክ ነህ። ምናልባትም ልቤ ለሁለት የተከፈለ ይመስለኛል። ትህትናን በየደቂቃው ማስባት፣ ግን ደግሞ የእሷ ልብ ወደ ሌላ የሸፈተ ይመስለኛል። ቆይ አይበለውና የግል የሌላ ሰው ሆነስ ማለት የሌላ ሰው ብትሆንስ ስትል
ለምሳሌ ነው ያልኩት። ሌላ ሰው ብታፈቅርና ብትሄድ አንተ አትጎዳ ማለቴ ቅር አይልህ? ራስ ወዳድ አትበለኝና ገናገር የግሌ የኔ የግሌ ብቻ እንድትሆን ነው የምፈልገው። በዚህ ሰዓት ለኔ ለራሴ ብቻ የተፈጠረች ሴት እሷ ትመስለኛለች። ገልሞ ከዚህ ቤት ናት ብለህ እኮ ተመስጠቀረ ንገረኛ ማናት? እኔ ነኝ መቼም እኔ አይደለሁማ ገልሞ። በጣም ይቅርታ የግሌ፣ አንቺ ብትሆኚ ደስ ይለኝ ነበር። አዝናለሁ። ሰፈር ውስጥ ቁጭ ብዬ እያወራሁህ ነው። አንተ ነው ስጠፋ ጊዜ እኮ ነው። አዎ እንደዛ ሆኖ ነው። እንዴ ቆይ አንዴ ተመልሼ እደውላለሁ። ዘግታኝ ልታልፍ ብቻ ባልሆነ ደግሞ ምንሽ ነው እዛ አካባቢ የምታንጀብቢው? ደግሞ ከራስህም አልፎ እኔም መቆጣት ያምርሃል እንዴ? ራስህ መስተልከኝ ቀድሞ ነው የዋሻኝ። አዋችሻለሁ። ወርቅ አለ ሜርኩሪ አለ ቢዋሽሻለሁ። አይም ልክ አልሰራሁም፣ ግን እሱን ሁሉ ያደረኩት ስለማፈቅርሽ ነው። እና ስለምታፈቅረኝ መዋሸት ነበረብህ? እሱ ላይ ትልቅ ስህተት ሰርቻለሁ፣ ግን ፍቅሬ ላይ ብታተኩሪ ታተርፊ ነበረ። ታውቃለህ እኔን የሚቆጨኝ ያንን ሁሉ የማይረባ ጊዜ ካንተ ጋር ማሳለፌ ነበር። የማይረባ ጊዜ? አዎ የማይረባ እንዴ ቤትክ ድረስ እኮ ሰተት ብዬ ገብቼ ነበር። ክብሬን አዋርጄ መኝታክ ላይ ሳይቀር ወጥቼ ነበር። እውነቴን ነው። እኔ ላንቺ ስለ ሀብታም ቦን ደስ ይለኝ ነበር። ለራስ ስትል ብትሆን ይሻላል እባክህ። አሁን ከዚህ ሰው እየጠበቅኩ ነው። ደግሞ ተረኛው ተበይ ማን ይሆን? አሁን ይሄን ስትል 5 ስታር ምናምን ሆቴል ወስደ ያዝናናኸኝና ትልቅ ነገር ያደረግልኝ አትመስልም? ምኞትሽ ከሆነ ቀድሞውኑ ለምን ቀረብሽ? ሲጀመር አንተ ነህ እንጂ እንደመሽገር የተጣበቅብኝ። እኔ መቼ ቀረብኩ? ቆይሽ መቼ ነው ቁጭ ብለሽ እየጠበቅሻለሽ? እሱስ ያንተ ቢጤ አይደል እንዴ? ትሰማለህ? ሁለታችሁም ከኔ ራቁ እሺ? እርግጥ ነው ካንተ መሳይ ይበልጣል። በቁመት ነው? ቆይ አሁን ለምንድን ነው እየተጋተትከኝ ያለኸው? ነገ ግን ገንዘብ ሳገኝ ወደ እኔ መምጣትሽ አይቀርም። ለሌሎ የዘነበ ፈጣሪ ለኔ ማካፋቱ አይቀርም። ደሃ በህልሙ ቂቤ ባይጠጣ ኖሮ እከክ ይጨርሰው ነበር አሉ። አትሰራም ከምታልም። ግን ቆይ ለአንቺ መርዝ ጠጪሽ ልሞት እንደነበር ታውቂያለሽ? ግን ሰላም ለዚህ ቤት። ይሁን። እንዴት ነው? ገባ። ቆይ ምን ሆነሃል አብርሽ? ምንም አልሆንኩም። ግን ወንድሜ ቅድም ያየው ነገር እውነት አይደለም። እምልህ እኔና የግሌ ምንም ነገር የለንም። እባክህ በሌላ ነገር እንዳትወስድብኝ። ለምን እንደዚህ ትላለህ ገልሞ? እኔና የግሌ ምን አለን ሲጀምር? ቅድም እንዴት እንደወጣ አይቻለሁ። ያላስተዋልኩ እንዳይመስል። በዛ ላይ ደግሞ ከዚህ በፊት የነገርከኝ ነገር አለ። ገልሞ እኔ በሰው ልብ የማዘዝ ምንም ስልጣን የለኝ። ቆይ ስለ እኔ ነው እያወራ ያለው? ስለ የግሌ ነው። እውነት ለኔ ብለህ መርዝ ልጠጣ ነበር? አይገርምሽም? ሰው ግን እንዴት ለሞታም ብሎ ይሞታል? ስነ ስርዓት እሺ። እኔ መሳደብ አልችልም። አይገርምሽም? እኔ ላንቺ ብዬ ብሞት ራሱ አልሞታት። እኔ መኖርህን ነው የምፈልገው። መኖር ስለ ደግሞ አጠገቤ አይደለም በህይወት። በአንቺ ቤት አሁን አንጓጠሽ ሞተሻል። ሰሚኛሽ? እንደውም ካሁን በኋላ አንቺ ልጅ እናጠቅ መድረስ የሌለብሽ። ለሱ አታስብሽ። ለኔ አሁን አይደለም ድሮ ተንከስ የተባለ ሰው ሞቷል። ተንጠራጭ ቅንድብሽን ብነቅሉ ራሱ ደስ ይለኝ ነበር። ስነ ስርዓት ያዝሽ። አልፈልግም ካልኩ በግድ ነው። እንደውም ይጣለሽ ከመሳይ ጋር ነው ተቀጣጣርኩት እኮ መቻጣውት ኤጃርት። ከፈለጋችሁ እንደውም ከመዋል እንደፈለጋችሁ መሆን ትችላላችሁ። እኔ አይመለከተኝም። እንደዚህ ከመሳይ ጋር ነው ተቀጣጣርኩ ካላልኩ መች ጥለኸኝ ትሄዳለህ? አታየኝ እኮ ከሱ ጋር ቁጭ ብዬ ከኬንሳክ
ከመሳይስ 10 እጅ ተንከሲስ ይሻላል እንዴ 10 ብር ለማውጣት ከራሱ ጋር ትልቅ ስብሰባ የሚገባ ጋብሮቭ ጋር ፍቅር ሊይዝ በስማ አራላ አድርገውም ወደ ስልኬ ልመለስ እናቴ ምን ይመስላል በርግጥ የግል የምትወድ ይመስለኛል እምልህ ወሬዋ ሁሉ ስላንተ ብቻ የምርህን ነው ገልሙ ታዲያ ለምን ብዬ ዋሻለሁ እንደውም አንተ ስትመጣ እያወራን የነበረው ስላንተ እኮ አትዋሽኝ ገልሙ እባክህ ስለኔ እያወራችሁ ነው የምር ከንፈር ለከንፈር ልትሳሳሙ የነበረው ቆይ ልንሳሳም እንደነበር በምን አወቅ እሷ በጣም ወደኔ ስለተጠጋችኝ ነው እንዴ ምን መሆን ነው በጣም ተቀራርባችሁ ነበርኩ ይኸውልህ አብርሽ እመነኝም አትመነኝም ባላቅም አይኔ ውስጥ ጉድፍ ገብቶ እሱ ልታወጣልኝ ነበር የተጠጋችኝ ይሄ ፈጽሞ የማይሆን ነገር ነው ሆን ብለህ እኔን ለማሳመን እየሞከርክ ያለው ገልሙ አንተ በጣም ትክክል ነህ አንተ በጣም ታማኝና ንጹህ ሰው ነህ አላቅም ምናልባት በህይወቴ እንዳንተ አይነት የዋህ ሰው ገጥሞኝ የሚያውቅም አይመስለኝም ነበር ቆይ ሁሉ ውዳሴ ምንድነው ሁለታችንም ስለምናውቀው እውነት ነው እያወራሁልህ ያለሁት ቆይ የምን እውነት ተው እንጂ ገልሙ ያኔ የምታፈቅራት ሴት ወረቀት ላይ ጻፍ ስልህ ማን እንደጻፍኩ ዘነጋሁት ለማለት ነው በእርግጥ የግሌን ስም ጽፈህ ሳይ እኔም በጣም ደንግጬ ነበር አውቄው ነበር ገልሙ ያኔ የኔ ስም እንደጻፈው በጣም እርግጠኛ ነበርኩ እና ለኔ ከዚህ በላይ ምን ደስ የሚያሰኝ ነገር አለ አይገልኝ አረባክን ዝም ብዬ ነው የግሌ ብዬ ጻፍኩት እንዴ ያማል ቆይ እንዴት እንደ እህቴ ከማያት ልጅ ጋር ፍቅር ይዘኛል እባክህ ገልሙ ከዚህ በኋላ ስለምንም ነገር መናገር አይጠበቅብህም የኔንና የግሌን ነገር እርሳው አንተ ወደፊት ቀጥል ይኸውልህ የማይሆን ነገር አታውራ ይልቅ ለየግልም እኔ የትትናን ስም እንደጻፍኩ ነው የነገርኳት ምን ስለዚህ እኔ ሁሉንም እውነት ለየግሌ እነግራታለሁ አብርሽ ምላስ እንዴት የልብ ምቀኛ እንዲሆን ትፈቅድለታለህ እንዴ በቃ ልብ የሚልህን ብቻ ተከተል ይኸውልህ እኔ የግሌ ብዬ ጻፍኩት የዛኔ አንተ ምናልባት ከትትና ጋር ፍቅር ይዞ ከሆነ ብዬ ነው እንጂ እኔ የግሌን ወድጃት ነው እንዴ እኔ ከትትና ነበር ፍቅር ያዘኝ ማለቴ ያው ነበር ነው ቆይ እየቀለድክብኝ ነው አይደል እየቀለድኩብህ አይደለም አሁን ላይ ከማንም ጋር ፍቅር የለብኝም ዳሩ ራሱን መውደድ ያቃተው ሰው እንዴት ሌላ ሰው ፍቅር ይዟል እንዴ ኧረ አብርሽ ፍልስፍና በዛ ለማንኛውም ተረጋጋና በደንብ አስብበት እሺ ኧረ አንተ ልጅ በእናትህ ይሄንን በር ሳታንኳኳ አትግባ አላልኩም እንዴ አይ መሳይ ከቤት ወጥተህ ገንዘብ ላለማጥፋት ነው ለቤት የምትተኛው እኔ የምልህ ቆይ የሚያገባ ነገር ላይ ብቻ ብትተኩር አይሻልም ደግሞ እዚህ ቦንስ ምን ችግር አለው ለነገሩ ብትወጣ ምንም ጥቅም የለም ለነገር ነው እንዴ መጣው ቆይ አንተ ገለቁም ነገር ማን ይመጣ አንተ ምን አይነት ጊንጦንክ ሆነ እኔ የምልህ ቅድም ሱሪ ተሰፋ ነበር ጽጌ ጋር ለምን ነው የምን ጽጌ ነው የምትለኝ ይኸውልህ ትሰማኛለህ ቅድም ስሰፋ ያየኸኝ ሱሪ ስለተቀደደብኝ ብቻ ነው ቤት ውስጥ የሰፋሁት አንተ ሰፊ ጋር ወስጄው እቺን ለመስፋት 13 ብር ይለኛል እኔ ሞኝ ነኝ እንዴ ከቤቴ በ5 ብር መርፌ ስፍት ታረኩታ ሰማ እኔና ጽጌ ያልሆነ ነገር አውርተህ አጣላንና አንተ በጎን ገባክ አይደል ለነገሩ ነው ያልፈልጋትም ምንድነው የምትቀባጠረው እኮ እኔ ነኝ ከጽጌ ጋርም ሆነ ይኸውልህ እሷ ገንዘብ ወዳጅ ናት እንዴ ባለፈ እርጥብ በሻይ ድብና አርጋ ከበላች በኋላ አብረን እንደርስላት ቤት ይቆጡኛል አላለችኝ ኧረ እባክህ እርጥብ በሻይ በልታ ነው አብረን እንደርስ ስትላት እንዴ አለችው እንዴ ምን እያሾፍክ መሆኑ ነው ለነገሩ በዚህ ሰዓት የእርጥብ ዋጋ ስንት እንደሆነ እኮ ስለማታውቅ እኔ እኮ ማንም አይነግረኝም ለመሆኑ ስንት ገባችሁ ማለት እርጥብ ነህ እያልከኝ ነው ሰማኛለህ ከዚህ ወርቅ ቆፋሪ ጋር ቢቀርብ ይሻላል በኋላ ኪሰን ጨርሳ ወደ ኩላሊት ነው የምትሄደው ወደ ኩላሊት እና ወደ ልብ ልበለ
ልበቢስ። ይኸውልህ ሰውዬ ባትሰድበኝ ይሻላል። ትሰማኛለህ? እኔን ለማበሳጭ እዚህ ቤት ይዛት ብትመጣ የጎሎሙን ስራ ነው የምታበዛበት። ሁለታችሁንም በአንድ ጥያት ነው የምደፋችሁ። ተጠንቀቅ። ነግሬሃለሁ። ተመልሼ አልነግርህም። ይሄ ሰውዬ ያሟል እንዴ? የምን ጽጌ ነው የሚለኝ እንዴ? እኔ ከገንዘብ ውጭ የማፈቅረው ነገር የለም አልኳቸው አይደል እንዴ? እሷን ብትሆን እኮ ትታኝ ሄዳለች። ምን አማራጭ አለ? አይ ፈጣሪ፣ እኔ እኮ ከንቱ እንደው ሁሌ ነው የሚያልፍለት ሁሌ። እኔ እንኳን 1 ሚሊዮን ብር ሰጥተኸኝ ምን አለ ብገላገል ከነዚህ። ለነገሩ ገርሞ እውነቱን ነው። እነዛም ለማይሆን ሰው ጸልየው አይደል እንዴ በአንድ ሌሊት እንደዛ አልፎላቸው የሚሉት። እኔ እኮ ለአንተ ነው የጸለይኩት። ምን አለ አንዴ እንኳን እንደዚህ ሀብታም ብታደርግ። ደግሞ እቺ ጽጌ የሚሏት እራሱ ምን አድርገ ነው ማለቃ። በቃ ሁሌ በምሳ ሰዓት ረፍቴ ካንተ ጋር መገናኘት ሆነ ስራዬ። እንዴ ምን ነው ደስ አላለሽም እንዴ? ማለቴ እዚህ አብረን መሆናችን። አይ ቢሆንም ግን አብረውኝ የሚሰሩት ሁሉም በዚህ ሰዓት ሲወጣ መጠርጠራቸው አይቀርም። ግን ከስራ ምን ብለሽ ነው የምትወጪው? ፍቅረኛ ጋር ልሄድ ብለሽ ነው? ያማሃል እንዴ? ቆይ እንዴት እንደዚህ ላቸው ይችላሉ? ሁሉም እኮ ፍቅረኛ እንደሌለኝ ነው የሚያውቁት። በእርግጥ አሳቻ ሰዓት ጠብቀሽ መውጣትሽ አይቀርም። እዛ ሆቴል 1-2 ስመጣ እነሱም ሳያዩ አይቀርም። አልዋሽም። እንደውም አንደኛዋ ስላንተ ጠይቀኛለች። ምን ብላ ነው ስለኔ ጠየቀች? ብዙ ጊዜ አንቺን ሳይሽ ፈገግ ይላል እና ትተዋወቃላችሁ ምናምን ብላ ጠይቀችኛል። ግን እውነት እኔ እዛ ሆቴል ስመጣ ለምንድን ነው እንደዛ ኮስተር ብለሽ ብታስተናግጂ? ይሄ አግባብ ነው? ማናጀሯ እኮ ነች። ከከስተመር ጋር አጉል ጨዋታ ምናምን አይፈቀድም ስላለች ነው እንዴ። እና ግንባራችሁን ቋጥራችሁ አስተናግዱን ያላችሁ? ብዙ ባንቋጥርም ብዙ ፈታ እንድንል ግን አልተፈቀደልንም። ደንበኛ ንጉስ ቢሆንም ግን ብዙ ማሸርገድ እንደሌለብን ነው ማናጀሯ የነገረች። ማሸርገድ ስትይ አልገባኝም። ምናልባት የሆቴላችን ተከታታይ ደንበኛ ስትሆን ሊገባ ይችላል። ስለዚህ የሆቴላችሁ አንድ ቋሚ ደንበኛ እንዲኖር እየሰበክሽ ነው ማለት ነው። ሳቅሽ በጣም ልብ ይሰርቃል። ሁልጊዜ ስትስቂ ባይሽ በጣም ነው ደስ የሚለኝ። ሳቂ ልብ ቢሰርቅም እውነት እንዳልሆነ ግን አታውቅም። የሚገርም ህይወቴ ሁሌ በቃ ላይ በጣም ንገሪኝ እስቲ። አሁንም የሚያስጨንቅሽ ነገር አለ ትትና? አባትሽ ተሽሏቸዋል አይደለ? በነገራችን ላይ ነው ዛሬ ጠዋት ስራ ከመግባቴ በፊት ፊቴን ተሸፋፍኜ አባቴ የተኛበት ሆስፒታል ገብቼ ነው። ይምርሽ ነው። በመጀመሪያ አባዬ የተኛበትን ክፍል ካረጋገጥኩ በኋላ ክፍል የተሳሳትኩ መስዬ ገብቼ አየሁት። መድብል ከስንት ጊዜ በኋላ መሰለ አባቴን ኩርምት ብሎ ተኝቶ አየሁት። ሁለታችንም ስለምናውቀው እውነት ነው ያወራሁት። ቆይ ስለምን እውነት ነው የምታወራው? ተው እንጂ ገርም። ያኔ የምታፈቅራት ሴት ወረቀት ላይ ጻፍ ስልህ ማን እንደጻፍ ዘነጋሁት ለማለት ነው። በእርግጥ የግሌን ስም ጽፈህ ሳይ እኔም በጣም ደንግጬ ነበር። ምንድነው የሁሉ ፈገግታ? እባክሽ ታውቃለህ፣ እንደ ዛሬ በህይወቴ ደስ ብሎኝ የማያውቅ። በቃ ዛሬ በህይወቴ የምፈልገው ደስ የሚል ዜና የሰማሁበት ቀን ነው። ምን ሰምተሽ? እኔ የምልህ ብዙ ጊዜ ማለት ነው ልባችሁ ልክ ነው የሚባል አባባል እሰማለሁ። ቆይ አንተ ግን በዚህ ታምንበታለህ እንዴ? አይ አላምንም። እንደውም እንደ ልባችን ውሸታም ያለም አይመስለኝም። ያንተም ልብ ልክ እንደኔ እየዋሸ ነበር ማለት ነው? እንደውም አሁን ላይ ሳስበው የኔም ስሜት ከአንቺ ጋር ተመሳሳይ ይመስለኛል። ቅድም ከገርሞ ጋር ክፍላችሁ ውስጥ ስታወሩ የነበረው ነገር ሰምቻለሁ። አልገባኝም። ምሬ ሰማሽ? ትትና እባክሽ አታልቅሽ። እኔ አንቺ ስታልቅሽ ማየት አልችልም። በጣም ነው የሚከፋኝ።
ፕሊስ አታልቅሽ። አልጋ ክፍል ውስጥ እሱ እንደተኛ ማንም ሰው አልነበረም ነበር። ታውቃለህ መድብል፣ ሂደሽ እቀፊው ሳሚው ነበር ያለኝ። ወዴ በጣም ናፍቆኝ ነበር። ትትና ኧረ እባክሽ ተይ አታልቅሽ። እንዴ ቆይ አባትሽ ተሽሏቸው የለም እንዴ? ያራቴ ፈጣሪን አታማሪ ተይ እንዴ። አባዬ ተሽሎታል መድብል፣ ግን የኔ ህመም እንደቀጠለ ነው። ታውቃለህ አባዬን አይቼው ስወጣ እናቴ መድኃኒት ገዝታ ስትመጣ በር ጋር ተገናኘን። በጣም ነበር የደነገጠችው፣ እኔም በጣም ነበር የደነገጥኩት። ግን በደንብ ተሸፋፍነሽ ነበር አይደለም እዛ የገባሽው? አዎ እንዳታውቀኝ ብዬ በጣም ተሸፋፍኜ ነበር። በቃ ከዛ እያለቀስኩ ወጣሁ እና ትንሽ ቆይቼ ስደውልላት አንቺን የመሰለች ልጅ ሆስፒታል አካባቢ አየዋለች። በቃ ከዛ በኋላ ድንጋጤንም ባይንም መቆጣጠር አልቻልኩም። ከዚህ ሁሉ ግን ለምንድን ነው ስራሽን ጨርሰሽ ወደ አዲስ አበባ እንደመጣሽ ለቤተሰቦችሽ ማትነግሪያቸው? ከዚህ ሁሉ ጭንቀት ማለት ነው ለምን አትነግሪያቸው? እንደዚህ ከምትጨነቂ የግሎ ሚስጥራዊ ሴት እኔ ነበርኩኝ አይደለ? ይኸውልህ ሁሉንም ነገር ስለሰማኝ እንዳትዋሽኝ እሺ? የእውነት አንቺ ግን ገልሞን ታፈቅሪያለሽ? ገልሞ የሚጠላው ሰው አለ እንዴ? ይኸውልህ እኔም ልክ እንዳንተ ተሳስቻለሁ ያልኩህ እኮ ለዚህ ነው። ልቤ ማሳቢም ካንተ ጋር ነበር አይደል? እሱ ደግሞ ስህተት ነው። ግን ያወራነው እስከ መጨረሻ ብትሰሚ መልካም ነበር። ማለት ምናልባት እስከ መጨረሻው ብትሰሚ ኖሮ እዚህ ውሳኔ ላይ አትደርሽም ብዬ ነበር። አልገባኝም። በእርግጥ የሰማችሁ የወረቀቱ የተጻፈችው ስም የኔ መሆኗን እስከማረጋገጥ ድረስ ብቻ ነበር። በጣም አዝናለሁ ግሌ። እውነቱ ግን ይሄ አይመስለኝም። ምን? የአባዬ ዕዳ እኮ ገና አልተከፈለም መድብል። በመጀመሪያም እኮ እኔ ወደ አረብ ሀገር ለመሄድ የተነሳሁት የእነሱን መጨረሻ አሳምራለሁ ብዬ ነበር። ግን ምን ያደርጋል መጨረሻቸውን ሳላሳምርላቸው ዝናች ጋር ጣለኝ። ቆይ ገና ሰርተሽ የቤተሰቦችሽን ዕዳ ከፍለሽ ገና ለቤተሰቦች ህይወታቸውን የምትቀይርላቸው ይመስልሻል? ልታሳልፊላቸው ይመስልሻል? ትትና ወደ አረብ ሀገር እንዳልሄድም እኮ አንተና አብርሽ ከለከላችሁኝ። እኔ አብርሽን ባላውቅም እኔ ግን በቂ ምክንያት ነው ያለኝ። እሺ በቃ ነው ስለዚህ ቆይ ምክንያቱን እንኳን አሰሚኝ። ስለማውቀው መናገር አይጠበቅብህም መድብል። ኧረ እባክሽ ትትና ገልሞ ከትትና ነበር ፍቅር ያዘው። አብርሽ እባክህን አቁም። እስከዛሬ ቀለድክብኝ ይበቃል። አንቺ ከሄድሽ በኋላ የነገረኝና የነገርኩሽ በወቅቱ ገልሞ ያንቺን ስም የጻፈው እኔ ከትትና ፍቅር ያዘኝ ስለመሰለው ነው። እኔ ላለማስከፋት ብሎ ነው። ትሰማኛለህ? አላምንህም እያልኩ ነው። ቆይ አንተ ምንድነው ሰው ፍላጎት? እኔ ማሳበርና ጨርቄን አስጥሎ በየአደባባዩ ማዞር ነው? በፍጹም አይደለም ይግል። አይ ነው እንጂ ባይሆንማ ኑሮ እኮ እግር በእግር እየተከታተልክ ህይወቴን ባላበላሽው ነበር። እሺ እኮ እኔ ነኝ እግር በእግር እየተከታተልኩ ያንቺን ህይወት የረበሽኩት። አውቃለሁ። ደግሞ ገልሞ ይሄንን ነገር አላለም። እሺ ሆን ብለህ ነገሩን ለማበላሽት ነው እንደዚህ የምታወራው። እባክሽ ተረጋጊ ግሌ። አዎ አንተን ላፈቅር ልወድ ሞክሬ ነበር፣ ግን በቃ አልሆነም። ምክንያቱም አንተ የሌላ ሰው ነህ። ማን ነው እንደዛ ያለው? እባክህን አብርሽ ተው። በቃ ከዚህ በላይ በሰው ስሜት አትጫወት። እሺ እስከዛ ላይ የተጫወትክበት ይበቃል። እሺ አይገርምም? እንደውም ስቀልድ ነበረ። ገልሞ እዛ ወረቀት ላይ የጻፈው ያንቺን ስም ነበር። ደግሞ ትገቢያለሽ። ምን ግን ይሄ ያለውት ጸባዩ የሚቀያየር ሆይ ደስታዬን አደፈረሰው። እዚህ ቆይ አንቺ ችግርሽ ምንድነው? መቼ እኔና አንቺ ተቀጣጥረን የምናውቀው ነው ተቀጣጥረናል የምትይው? መጀመሪያ ሰላምታ አይቀድም? ትጂ ሰላምሽን ይንሳው። ሲጀመር ምን ሰላም ታቂና ነው? ቆይ አንቺ አላማሽ እኔና ተንከስን ማጣላት ነው እንዴ? መቼ ሰላም ሆናችሁ የምታውቁት ነው? ምን አገባሽ? ሲጀመር እንደ ጆተን ያለ ሳንቲም እንደምትንቀሳቀሽ የማይጠፋ ይመስሎሽ ነው? ይሄ እኮ በጣም ያለፈበት ተረባኩ ነው። ሌላ የለህም? ሰሚኛለሽ? ሁለተኛ ሁለታችንም አጠገብ እንዳደርሽ።
ብቻ አንተም ተወደድኩ ብለህ እየኮራ ባልሆነ ሰማኛለህ። ሁለታችሁም ለጽጌ አትመጥኗትም። እሺ አያገባኝም ሲጀመር። እኔ የምልሽ ቆይ እራስሽ እንደምንድን ነው አድርገሽ የምታዩ እንዴ? አሃ ሁሉም ወንድ ጠብ የሚላት ጽጌ እኮ ነው። ይሄ ፊትሽ አይደለም ጠብ ሊያደርግ ለጠብ ራሱ አይጋብዝም። ይኸውልሽ ትሰሚኛለሽ፣ እስቦ እንዳለ ገቢ ነው ምንም። አንተ ጅል፣ ያ ተንከሲስ ነው እንደዚህ አይነቱን ወሬ አስተማረ። ይኸውልሽ ትሰሚኛለሽ፣ አሁን ከዚህ በኋላ እኔን ወንድሜን ማጣላት እኩም እያልኩሽ ጭራሽ ደግሞ ብለህ ወንድም አደረከው። ይኸውልሽ ወንድማማቾች ለመባል እኮ ግዴታ ከአንድ እናት መውጣት የለብንም። አብረን ከኖርም በቂ ነው። እና ታዲያ ለምን እኔንም እህታችሁ አድርጋችሁ አንድ ቤት አታኖሩኝም? አይ ለሱም ቢሆን የግሌን የመሰለች እህት አለች። አንቺ ግን ከቻልሽ ከኛ ቤት ራቂ። ይልቁንስ የሆነ ቱጃር ቤት ጠብሼ ነበር። እና ምን ይጠበስ? ያው ስራሽ መስሉኝ እንዴ። ዛሬ ደግሞ ቅኔም ጭምር እያናገረክ ነው እንዴ? የምሬን እኮ ነው። አንዱን ልታጠብ አድርጌው ያሌለ ሳቢ እየገጨኝ ነው የምልህ። ያው እኔ ደግሞ መዝናናት የምወደው ከእንዳንተ አይነቱ ጋር ሸበላ እንደሆነ ታውቃለህ አይደል? አንቺ ከምርሽ ነው እንደ እያወራሽ ያለሽ? እና እየቀለድኩ ነው እንዴ? ይልቅ ሁለታችን ተባብረን ይሄንን ሼባ አጥብ እናደርገውና ገጠል እንላለን። አይ እኔ እንን ማድረግ እችላለሁ ብለሽ ነው? ያው በእርግጥ ሀብታም ያልሽው ነገር ግን አሪፍ ነው። ሰውየው አይደለም ቁጥር ቀድጄ የማልጨርሰው ብር ነው በየቀኑ እየሰጠኝ ያለው። መቼም እየቀለድሽ አይደለም አይደል? ካልዳኔ ይሙት። ካልዳነ ደግሞ ማን ነው? የቱጃሩ ሼባው ስም ነው እንዴ? ብቻውን ትልቅ ቪላ ቤት ውስጥ ነው የሚኖረው። በጣም በሽተኛ ነው። እናማ እኔን አግብቶ መኖር ይፈልጋል። በእርግጠኝነት የ2 ሳምንት እድሜ ነው ያለው። አንቺ ልጅ ግን እያጓጓሽኝ ነው። አይ በተጨማሪ የትልልቅ ድርጅቶች ባለቤት ነው። ሌላም ቤት አለው። በዛ ላይ በጣም ብዙ መኪና ነው ያለው። አይ ይሄ ነገር እውነት እየመሰለኝ። እሺ እና አሁንስ ከኔ ጋር ነው? ሲጀመር አፌ ነው እንጂ እኔ ካንቺ መቼ ርቄ አቅና። አየህ አይደል? ያንተ ድክመት ይሄ ነው። ያንተ ድክመት ገንዘብ መሆኑን ስላወቅኩ ነው የፈጠራ ታሪክ የነገርኩ። የፈጠራ ታሪክ? ታዲያ እስካሁን እየዋሸሽኝ ነበር ማለት ነው? ከኔ በላይ አንተ በጣም ገንዘብ እንደምትወድ ላሳየ ብዬ ነው። ወይኔ መሳይ፣ ይህንን ባህሪን መደበቅ አቃተኝ ማለት ነው። ይሰራልሽ አንቺ ነው። ይቅርታ የግሌ ይቅርታ አድርጊልኝ፣ በጣም ይቅርታ አድርጊልኝ የግሌ። የልቤን ገልጬ ባለማሳየት በጣም አዝናለሁ። ከውስጤ ላትወጪ እንደተቀመጥሽ እያወቅኩ እንኳን የለሽም ማለቴ ግን ይሄ ሁሉ የኔ ስህተት ነበር። ግን ደግሞ አንቺ ጋርም ደግሞ ትልቅ ጥፋት አለ። እኔን ቁም ነገረኛ ብለሽ ስታቀርብኝ ሳይሆን እኮ ሰካራም ብለሽ ስታረቂ ነው የማውቀው። እናም የማየውን እውነትሽን ነው እንጂ የማላውቀውን ማንነትሽን እንዴት ብዬ እቀበላለሁ? እንዴት እሳምናለሁ? ቢሆንም ደግሞ አንጀቴን በጣም ተገኛለሽ። ለካ ሁላችንም ከሳቃችን ጀርባ የደበቅነው ትልቅ እውነት አለ። እኔ እኮ ይሄ ጥርስ ማለት ነው፣ ይሄ ልጅ ስንት የደበቀው ጉድ አለ በየቤቱ። እናንተ መሳቁን ይስቃል፣ ጥርሴ መቻረፈ፣ ሆዴ ነው በጣሙን እጅ እያኮረፈ አለ ጥላሁን ገሰሰ። ቆይሽ እኔ ምን ላድርግታለሁ? በማይመጣበት እንዳይሌ ብለን በማየው ባብርሽ ከመጣሽብኝ ምን ማድረግ ይችላል? እሱ የኔ ደስታ ካስደሰተው እኔ ለሱ ፍቅሬን፣ ሰላሜን እንዴት መሰዋት ይከብደኛል? ለእኔ እኮ ቀላል ነገር በቃ መሳቁን ይስቅ።
ሰላም ለዚህ ቤት። እንዴት አመሻችሁ? ሌሎቹ የሉም እንዴ? ምን ነው አብርሽ እየተረበሽክ ትመስላለህ። ደህና አይደለም? ደህና ነኝ ብለሽ ነው ትትና? አሁንስ የራሴም ጤንነት እያጠራጠረኝ ነው። ቆይ ምንድን ነው የተፈጠረ ችግር አለ እንዴ? እንደ ቀልድ የጠለስኩት ኳስ ተሽከርክሮ ራሴን ሳይመታኝ አይቀርም። አልገባኝም። ቆይ ምን ለማለት ፈልገህ ነው? ይህ ጉዳይ እንኳን አንቺን እኔን ገብቶኛል ብለሽ ነው? የቱ ጉዳይ አብርሽ? ቆይ በትክክል ምንድን ነው የሆንከው? አሁን በትክክል የልቤ ማረፊያ ያገኘው ይመስለኛል ትትና። ጥሩ ነው። መቼም እየባከነ ከሚኖር ይሻላል አይደል? ለእኔ ግን እየባከነ ቢኖር ነበር የሚሻለኝ። የሰው ላይ ከመውደቅ አይሻልም? መቼም እርግጠኛ ነኝ እያወራ ያለው ስለኔ አይደለም ማለት ትትና። ስለ አንቺ ማሰብ ካቆምኩ ቆየሁ። አሁን ሀሳቤም ምኞቴም ህይወቴም ሌላ ሴት ሆናለች። ተንከስ የምን ሻንጣ ነው? ሁለቴን በድንገት ስለማልፈልግ ከፍተው። ምን ማለት ነው? ከየት ነው ያመጣው? ምንድን ነው ውስጥ ያለው? ከፍተው እኮ አልኩ። ምን ሆናችሁ ነው እንደዚህ የደነገጣችሁት? ምንድን ነው እንዴ? ይህ ሁሉ ገንዘብ የማን ነው? ከየት አምጥታችሁት ነው? ተንከስ፣ ይህ ሁሉ ገንዘብ ከየት ነው ያመጣው?